ጠቅላይ ሚኒስትር አብይ አህመድ በገጠር አካባቢ በሚገኝ ወራጅ ውሃ ላይ ሲሻገሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ትስስር ገጾች ላይ ከፍተኛ ትኩረትን ስቧል። ጠቅላይ ሚኒስትሩ ውሃውን ለመሻገር ሲሞክሩ ድንገት ሚዛናቸውን ስተው ሲወድቁ ይታያሉ። ይህም አጋጣሚ በቪዲዮው ላይ በግልጽ ይስተዋላል። እሳቸውም ወንዙን እየተሻገሩ በታሪክ መዝገብልኝ ይላሉ። ክስተቱ በሰዎች ዘንድ እንደ ቀላልና ሰዋዊ አጋጣሚ ተወስዶ መነጋገሪያ ሆኗል። በዲጂታል መድረኮች ላይ ከፍተኛ የመጋራት አጋጣሚ ማግኝቷል። ከዚህ ተነስተን የአብይን የጨዋታ ታሪኮች ለመዳሰስ ወደናል። አብይ አህመድ አሊ በልጅነቱ ወጣ ያለ ነው። ለምሳሌ እኔ የማስታውሰው ኳስ ምናምን ስንጫወት ታችና ላይ ተብሎ ግሩፕ ሲያዝ ድብድብ አለ። ወይ ስናሸንፋቸው ወይ ስንሸነፍ፣ በዚህ መሃል ጸብ ይነሳል። በዚህ ጊዜ አብይ አይመታም። እኛ ተቃራኒ ቡድን ሆነን ራሱ ለሱ ነው የምንራራው። ጨዋታም አያበዛም። ጨዋታ ላይ ራሱ አንዳንዴ ገባ ብሎ ይጫወትና ወጣ ነው የሚለው። አስተሳሰቡም ወጣ ያለ ነበር። ምስክርነቱ አዲሱ ኡመታ በሚባሉ የትንሹ ልጅ የበሻሻው አራዳ የአብይ አህመድ አሊ ጓደኛ የተሰጠ ነው። የጠቅላዩ የቅርብ ሰው በሆነው በመሐመድ ሐሰን በተጻፈው ሰውየው የተሰኘ መጽሐፍ ውስጥ ይገኛል። ይህ ዝግጅት የአራቱን መሪዎቻችን የጨዋታ ልማድና አዝናኝ ገጠመኞች እንዲሁም አንዳንድ ልዩ ተግባሮቻቸውን የሚመለከት እንደመሆኑ አሁንም በአብይ ወጣትነት ጨዋታዎች አካባቢ ለአፍታ እንቆይ። ደረጀ በላይነህ አብይንና ለማን ትንታጎቹ በማለት ያሞካሸ ጸሐፊ ነው። ለነርሱ ያበረከተው መጽሐፍን በዚሁ ርዕስ ይጠራዋል። እዚያ ውስጥ አብይ በመከላከያ የሚል ንዑስ ርዕስ አለ። አብይን አውቃለሁ የሚል ሻምበል አበበ ብርሃኑ የሚባል ወታደር አብይ ከስራ ግንኙነቱ ውጭ መረብ ኳስና ቴኒስ ቴብል ሲጫወት አውቃለሁ። ወታደር ስትሆን ራስህን ለማዝናናት የምታደርገው ነገር አለ። መረብ ኳስ ያን ያህል ጎበዝ ተጫዋች ባይሆንም ይጫወታል። እዚያ አካባቢ ይህን ካልተጫወትክ ሰዓቱም አይገፋም የሚል ምስክርነት ሰጥቶ እናገኘዋለን። በዚህ አገላለጽ ውስጥ በልጅነታቸው እግር ኳስ ሲጫወቱ የነበሩት አብይ በወጣትነታቸው የመረብ ኳስ ተጫዋች ሆነው እናገኛቸዋለን። የጠረጴዛ ቴኒስ ተጫዋችነታቸውን በዚሁ ጓዳቸው ምስክርነት የተጠቀሰ ነው። ቤተ መንግስት ከገቡ በኋላ ግን እግር ኳሱን እንጂ የጠረጴዛ ቴኒሱም ሆነ የመረብ ኳሱን ሲጫወቱ ቢያንስ በአደባባይ አልታዩም። ጠቅላይ ሚኒስትሩ አብይ አህመድ አሊ በአዲስ አበባ ትንንሽ ሜዳዎች ለዚያውም ከዓለም አቀፍ እግር ኳስ ተጫዋቾች ጋር ቱታቸውን ለብሰው ድቡልቡሏን ነገር ሲያንከባልሉ የታዩበት ጊዜ ብዙ ነው። ግብ ሁሉ ያስቆጥራሉ፣ ይፈነጥዛሉ። እንዲህ ያለው ተግባራቸው አድናቂም ተችም ፈጥሯል። አድናቂዎቻቸው በተለይ በአዲስ አበባ ዳጊዎች የሚጫወቱባቸው ትንንሽ ሜዳዎች በማሰራታቸው ያደንቋቸዋል። ተቾቻቸው አገሩን የጨዋታ አደረጉት ብለው ይቆጣሉ። ጠቅላዩ ግን ከነተመስገን ጥሩነህ ጋር ሳይቀር ኳስ መላጋቱን አልተውትም። ሁላ እንዲተጣጥረው የ2029ን የአፍሪካ ዋንጫ ጨዋታ እንደ ስሙ አደረኳት በሚሏት አዲስ አበባ የማዘጋጀት ዓላማ አለኝ ይላሉ። እንዲሰምርላቸው ተመኝተን ወደ መለስ ዜናዊ አስረስ የጨዋታ ገጠመኞችን ዘልቃለን። ከኒዮሊበራሊዝም እሳቤና ተገቢ አይደለም ከሚሉት የዓለም ቀብጠት ጋር ሲፋለሙ ያለፉት መለስ ዜናዊ ኳስ ጨዋታ ምናምን ተብሎ ቀልድ አይመቸኝም ይላሉ። በአንድ ወቅት ለጋዜጠኞች ኳስ ይጫወትልናል ብላችሁ ተስፋ አታድርጉ በማለት እቅጩን የነገሩበት ቪዲዮ ዛሬም አየር ላይ አለ። የሪዮት ዓለም ፍላስፋ ወዲ ዜናዊ እንዲህ ጨዋታ ያሳየኝ ከማለታቸው በፊት አድዋ ሳሉ ሁለት የሚወዷቸው ጨዋታዎች ነበሯቸው። እነሱም የውሃ ዋናና የብይ ጨዋታ ናቸው። ትንሹ ልጅ መለስ በዚያች አዳጊነት እድሜው በአድዋ ዙሪያ ሰይጣን ይዋኝባቸው ነበር የሚባሉትን ወንዞች እያሰሰ ይዋኝ እንደነበረ ተጽፏል። የመለስና የውሃ ዋናው ጨዋታ ከተነሳ መለስ ዜናዊና የህወሓት የትግል ጉዞ በተሰኘው መጽሐፍ ውስጥ የሰፈረች አንዲት የአዳጊው መለስ የልጅነት ድፍረት መታወስ አለባት። ነገሯ እንዲህ ያለች ናት። በአድዋ ከተማ ነዋሪዎች ዘንድ ከመዋኛ ኩሬዎች መካከል የሰይጣን መዋኛ በተባለው ኩሬ ውስጥ ሰይጣን ሌሊት እንደሚዋኝ ምህማስ ዳኘው ወይም የዳኘው መዋኛ በተባለው ኩሬ ደግሞ ዳኘው የተባለ ሌላ ሰይጣን በጠራራ ፀሐይ ላይ እንደሚዋኝ በስፋት ይነገር ነበር። ወላጆች ልጆቻቸው ወደ ተጠቀሱት ኩሬዎች ለመዋኘት ብለው ወርደው የመስመጥ አደጋ እንዳይደርስባቸው በመስጋት የፈጠሩትና ይህን ድርጊት ከመፈጸም እንዲቆጠቡ ለማድረግ የቀየሱት ዘዴ እንደነበር ይነገራል። ሆኖም ግን እየቆየ ሲመጣና በተደጋጋሚ ሲነገር እንደ እውነተኛ ነገር ተደርጎ እየተወሰደ የመጣ ነገር እንደሆነ አዋቂዎች ያወጋሉ። ይሁን እንጂ የወላጆች ዘዴ በወቅቱ ወጣቶችን ወደ ተጠቀሱት ኩሬዎች ሄደው ከመዋኘት አያግዳቸውም ነበር። አዳጊው መለስም እንዲሁ በአካባቢ ሰዎች ማስፈራሪያ የሚበገር አልነበረም። ትንሹ ልጅ መለስ አንድ ቀን እንዲያውም ሰይጣን በእኒያ መዋኛዎች ውስጥ ይዋኛል የሚባለው ነገር በእርግጥ እውነት ይሆን የሚለውን ጥያቄ ለመመለስ ከጓደኞቹ ጋር ይመካከሩበታል።
በመጨረሻም የአድዋ ቆበሌዎቹ እውነትነቱን እናረጋግጥ ይባባላሉ። ጊዜ ወስነው አንድ ቀን ሰይጣን ይዋኝበታል ወደሚባልበት ኩሬ በሌሊት ተሰባስበው ሄዱ። ከቦታው እንደደረሱም ደፈጣ ይዘው የተባለው ሰይጣን ካሁን ይወጣና ሲዋኝ እናየዋለን በማለት ጠበቁ። ኩሬው ግን ከጸጥታ በቀር ድምጽ የሚባል ነገር አይሰማበትም ነበር። ጥበቃቸው ኩሬውን በከበበው የባህር ዛፍ ዱር ውስጥ በመመሸግ ቀጠለ። ኩሬው ግን ከጸጥታው አልተናወጠም። የዚያኔው ለገሰ ዜናዊ የሚመራው የጩጮች ቡድን ደፈጣ ይዞ አይኑ ቢቁለጨለጭም ተፈላጊው ሰይጣን የተባለው ነገር ግን የለም። ነገሩ መለስን ከታገሰው በላይ እንዲታገስ አላስቻለውም። መሰላቸትም መጣ። ጥበቃው የሰለቸው መለስ ካደፈጠበት ይነሳና ለምን ገብተን አናረጋግጥም በማለት ጓደኞቹን ይጠይቃቸዋል። ለጠየቀው ጥያቄም አዎንታዊ ምላሽ ያገኛል። መለስ ጊዜ ማጥፋት አልፈለገም። ፈጥኖና ቀድሞ ልብሱን በማውለቅ ወደ ቀዝቃዛው ኩሬ ዘሎ በመግባት በጨለማ ውስጥ ሆኖ ዋና ቀጠለ። ሌሎቹም እሱን ተከትለው እየዘለሉ ወደ ሰፊውና ጥቁሩ ኩሬ በመግባት እነሱም ሰይጣን ፍለጋ ዋናቸውን ተያያዙት። ተፈላጊው ሰይጣን ግን አልተገኘም። የኩሬው ቅዝቃዜ እየበረታ ወጥቶ እሳት እንደነካው ፕላስቲክ ሊያኮማትራቸው ሲሆን ከኩሬው ወጡ። መለስና ጓደኞቹ የፈለጉትን ሰይጣን ሳያገኙት ዋናቸውን ዋኝተው በብርድ እየተንዘፈዘፉ ወደ ቤታቸው ተመለሱ። እንዲህ ያለው የትንሹ ልጅ መለስ ዜናዊ አስረስ ነገሮችን በተጨባጭ የመፈተሽ ልማድ ለኋላው የፖለቲካ አመለካከቱ ጠቅሞት ይሆን ብሎ መጠየቅ ተገቢ ነው። የኋላ ፖለቲከኛና የሀገር መሪ የሆኑት የመለስ ዜናዊ ስብና በዲያሌክቲካዊ ቁስ አካልነት በሚገባ የተቀረጸ የመሆኑን ነገር ስናነብ ልጅነታቸው ማርክስንና ችግርህን የሚታይ የሚዳሰስ ነው ብሎ የሚሰብከውን ፍልስፍናውን እንዲቀበሉ እንደረዳቸው እናረጋግጣለን። በመለስ ዜናዊ ዘንድ እጣ ፋንታ፣ እድል፣ ሰማያዊ ትዕዛዝ የመሳሰሉ ነገሮች አይስማሟቸውም። አጭሩ ሰውዬ እንደ ማርክስ ሃይማኖት የማህበረሰብ መርዝ ነው ባይሉም መድኃኒት ነው ብለው አይውጡትም። ፈጣሪ ቢኖር ባይኖር ጉዳያቸው አይመስልም። ይህን እምነታቸው ደግሞ ሰይጣን በወላጆቻቸው ዘንድ በተነገራቸው ኩሬ ውስጥ አለመኖርን አረጋግጠው የጀመሩት ይመስላል። አንዳርጋቸው ጽጌ ዘብሔረ ኦሮሞ ደግሞ ትውልድ አይደናገርኛ ምንናገር ባለበት መጽሐፉ ገጽ 347 ውስጥ የዩኒቨርሲቲ ተማሪው መለስ ዜናዊ አስረስ ቁማር ተጫዋች ነበር ይለናል። ቃል በቃልም እኔና መለስ ዜናዊ አብዮቱ ፈንቶ እስከምንለያይ ድረስ ተማሪውን ገንዘብ እየበላን ያስመረርንበት የቁማር ሽርክና የተጀመረው በ1965 የገና ረፍት ነበር። ከቁማርም ያለፈ መቀራረብ የቻልነው ከቁማር በጀመረው ግንኙነታችን ነው። መለስ ቁማር የሚጫወተው አፄ ኃይለ ሥላሴ በየወሩ በሚከፍሉት 100 ብር ነው። ክፍያው ለሱና ለሌሎች 9 የሁለተኛ ደረጃ ትምህርት መልቀቂያ ፈተናቸውን በከፍተኛ ውጤት ላለፉ ተማሪዎች የሚሰጥ የአፄ ኃይለ ሥላሴ የግላቸው ሽልማት ነበር የሚል አገላለጽ ተጠቅሟል። የመለስን የጨዋታ ታሪኮች ባሉበት ትተን አድናቂዎቻቸው ቆራጦ ወደሚሏቸው ወደ ሌፍተናንት ኮሎኔል መንግስቱ ኃይለማርያም የልጅነት ታሪኮችና ወደ ጨዋታ ምርጫቸው አዝግመናል። መንጌ በልጅነታቸው ብዙም ለጨዋታ አልታደሉም። አዲስ አበባ ውስጥ ትምህርት ፍለጋ ሲንከራተቱ ልጅነታቸው አልቆባቸዋል። የአብነት ትምህርት ሞካክረው ስለነበረ ለጨዋታ የሚሆን ጊዜ አልተረፋቸውም። ወታደር ቤት ከገቡ በኋላም ካለቆቻቸው ጋር ሲፋለሙና አሜሪካን ሀገር እየተመላለሱ ውትድርና ሲያጠኑ እንጂ ጨዋታ ሲያማርጡ ነበር ተብሎ አልተጻፈም። ራሳቸውም ትግላችን በሚሉበት መጽሐፋቸው ውስጥ ደርጎቹን የሚያመሳስላቸው የድሃው ኢትዮጵያዊ ልጅ መሆናቸው እንደነበረ ገልጸዋል። ሁኔታውን ቃል በቃል የደርግ አባላት የምንባለውን ሰዎች የሚያመሳስለን ነገር ሁላችንም ከድሃው የኢትዮጵያ ሕዝብ አብራክ የተገኘን የኢትዮጵያ ጉልታይ ገዥ መደብ ከነስርዓቱ ቢፈርስ ወይም ቢገረሰስ እኛ የሚጎልብንና የምናጣው አንዳችም ነገር ያለመኖሩ ነው ሲሉ ገልጸውታል። እናም በሀብታሙ አለባቸው ቃላት ጥቁሩ ቄሳር የሚባሉት መንጌ ለጨዋታ የታደሉ ሰው ሆነው አላደጉም። ዳግማዊ ምኒልክ ቤተመንግስት ከገቡ በኋላ ግን አልፎ አልፎ የሜዳ ቴኒስ ሲጫወቱ እንደነበር የሚያትቱ ሰነዶች አሉ። በ1980ው የሴካፋ ዋንጫ ጨዋታ ላይም ታዳሚ ሆነው ተገኝተዋል። በዚያ ጨዋታ ኢትዮጵያ ዋንጫውን ስለወሰደች ተደስተው ብዙ ሺህ ተመልካች የሚይዝ ስቴዲየም እንዲገነባ አዘው ነበር። ያ ስታዲየም ማለት የአሁኑ የአዲስ አበባ ስታዲየም ነው። በሚያሳዝን ሁኔታ ግን ዛሬም ድረስ ተጠናቆ ተመልካቾቹን ሊያስተናግድ አልቻለም። በእርግጥ ኮሎኔል መንግስቱ ኃይለማርያም ወልዴም ኳስ ሜዳ አሰራሁላችሁ ባሉ በ3 ዓመታቸው 17 ዓመት ሙሉ አርፈን አናውቅም ብለው በኃይለ ቃል ከተናገሩ በኋላ ወደ ዚምባብዌ ሸሽቷል። ጓዶቻቸው እንደሚመሰክሩላቸው ከሆነ ኮሎኔል መንግስቱ ኃይለማርያም በጨዋታና ብልጭልጭ ነገር የሚታለሉ ሰው አልነበሩም። ይህንን የተረጋጋ የግል ሕይወታቸውን ተቃዋሚያቸው ግዛው ዘውዱ ቅጣው ራሳቸው የኢትዮጵያ ተማሪዎች ትግልና ተከታዩ የፓርቲዎች ፖለቲካ ከጥንስሱ እስከ ድፍርሱ 1961 እስከ 1970 በተሰኘው መጽሐፋቸው ገጾች ውስጥ ፕሬዝዳንት መንግስቱ በግል ሕይወታቸው
ቅንት የነበሩ ቀብጠትን የማያዘወትሩና ጨዋታም የማይጠሉ እንደነበሩ የቅርብ ሰዎቻቸው ይናገሩላቸዋል ሲሉ ጽፈዋል። እኒሁ ጸሐፊ በተጠቀሰው መጽሐፍ ገጽ 215 ኮሎኔል መንግስቱን ቁጡና እናት አይምሬ ሰው ነበሩ እንደሚሏቸው ስናነብ የፕሬዝደንቱ ስብና ያስደምመናል። ዚምባብዌ ከሄዱ በኋላም የጅም የሚከፍሉት አጥተው ቤታቸው ውስጥ ዱብ ዱብ ማለት ግዴታ እንደሆነባቸው ነገሩ ብሎ ይታገሱ ጌትነት ገበየሁ ጽፏል። አክሎም እኔ በግሌ ሀብት ምንም የለኝም፣ በእውነቱ ለአንዳንዶቹ ጓዶች አንዳንዴ ሰው እየረዳኝም ረዳቸዋለሁ፣ ትልቅ ስልጣን የነበራቸው ቤት የሌላቸው የሚለውን ቃላቸውን አስፍሮላቸዋል። ለህብረተሰባዊት ኢትዮጵያ ፕሬዝደንት ረጅም እድሜ ተመኝተን ወደ ቅምጥሉ ንጉስ ቀዳማዊ ኃይለ ሥላሴ ጨዋታና የረፍት ጊዜ ማሳለፊያዎችን እንወሰዳችሁ። የሐረርጌው ልጅ ተፈሪ መኮንን ባዳጊነቱ ጨዋታ የሚያታልለው ብላቴና ነበር ይባላል። ገና በአስራዎቹ መጀመሪያ የገንዘብንና የስልጣንን ጥቅም የተረዳ እንደነበር ተጽፏል። በዚህ ችሎታውም የቅርብ ተቀናቃኙን ወሎየውን ሸበላ ኢያሱ ሚካኤልን በረቀቀ ዘዴ ከዙፋን ፈንቅሎ የኢትዮጵያ አድራጊ ፈጣሪ ለመሆን ችሏል። አሁን የንጉሠ ነገሥቱን ቀዳማዊ ኃይለ ሥላሴ የብዙ ጊዜ ተግባራት እንመልከት። በዚያውም ስለ ጠባያቸው፣ አመጋገባቸውና አለባበሳቸው ብሎም ስላወዳደቃቸው ምስጢሮችን እንጨምራለን። የንጉሱ የየቀን አኗኗር ስርዓት ያለውና የተመጠነም ነበር። በመጀመሪያ ጧት ሲነሱ ወይም ሲቀሰቀሱ የሌሊት ልብሳቸው እንደለበሱ አንዳንዴም ፎጣ ከትከሻቸው ላይ ደረብ ያደርጉና ከወዲያ ወዲህ በቀስታ እየተንጎራደዱ በክፍላቸው ውስጥ ጸሎታቸውን በቃልና አንዳንዴም በንባብ ያደርሳሉ። ቀጥለውም የአካል እንቅስቃሴ በልዩ ክፍላቸው ውስጥ ያደርጋሉ። እንቅስቃሴውን በአካልና በመሳሪያ አገዛም የሚያደርጉት ቤቱ ተዘግቶ ነው፣ ሰው አይደርስም። ስፖርቱ ክብደታቸውና ቁመናቸው ሳይለዋወጥ እንዲዘልቅ ረድቷቸዋል። ሱሪያቸውን እንኳን ሲያጠልቁ እስከ መጨረሻ ዘመናቸው ድረስ በአንድ እግራቸው እንደቆሙ ምንም ሳይንገዳገዱ ነበር። በዚህ ዲሲፕሊናቸውም ራሳቸውን ተቆጣጥረው በእርጋታ ለመራመድ አልተቸገሩም። በምግብ ረገድ እምብዛም ስጋ አይደፍሩም። ሁልጊዜም ጧት ቁርስ ይቀምሳሉ። ምግብ ከመቅመሳቸው በፊት ግን ግሬፕና ብርቱካን ባንድ ተጨምቆ ይጠጣሉ። ጭልጥ አድርገው ጠጥተው አያውቁም። ከግማሹ ላይ ይተውታል። የእልፍኛ አሽከሮቹ ይህን ስለሚያውቁ የሚተርፈውን ለመቀማመስ ይሻማሉ። ጃንሆይ የግሬፕና ብርቱካን ጭማቂ ከቀማመሱ ከጥቂት ደቂቃዎች በኋላ ወደ ምግብ ቤት ይገባሉ። ምግባቸውን የሚበሉት የአንበሳ ምስል ባለበት የሸክላ ሳህን ነው። የወርቅ ቅብ ሳህኖች የሚቀርቡት ከፍተኛ ግብዣ በሚቀርብበት ጊዜ ነው። ለምግባቸው ይጠነቀቃሉ። በአንድ ጊዜ ብዙ አይበሉም። ከቁርስ ጋር ጥሩ ቡና ይወዳሉ። ቁርስ እንዳለቀ ለቀኑ የተመረጠው ልብስ ለመልበስ ወደ መኝታ ቤታቸው ይመለሳሉ። አለባበሳቸውም መጀመሪያ የውስጥ ልብሶች፣ ቀጥሎም ሹራብ፣ ከዚያም ወገባቸውን ደግፎ የሚይዝ ጀበርና መሳይ ቀበቶ ሸብ ያደርጋሉ። ቀጥሎም ሸሚዞችና ተመሳሳይ ክራባቶች ሲቀርቡላቸው የወደዱትን መርጠው ይለብሱና በላዩ ላይ ብዙ ጊዜ የሚያዘወትሩትን የማርሻል ማዕረግ ያለው ወታደራዊ ዩኒፎርማቸውንና ካባ ይደርባሉ። ጫማ የሚወለውሉና የሚያሰሩ ሰራተኞችም እንደየድርሻቸው ያከናውናሉ። ወደ ቢሮአቸው የሚነሱት ጠዋት 3 ሰዓት ላይ ነው። ለባብሰው ከቤተ መንግስቱ መውጫ በር ላይ ሲደርሱ ከአንደኛው አልባሻቸው የክብር ዘበኛው ባርኔጣ ሲሰጣቸው ይደፉና ወደ ውጭ ብቅ ይላሉ። ከቢሮአቸው ፊት ለፊት ቆመው ሲጠባበቁ የቆዩት እጅ በመንሳት ይቀባበሏቸዋል። ስራቸውን ሲጨርሱ ለምሳ ይመለሱና ከቅርብ ቤተሰቦቻቸው ጋር ይመገባሉ። ከውጭ ሰዎች መካከል ራስ መስፍን ስለሺ ለምሳ የሚቀሩበት ጊዜ እጅግም ነበር። አልፎ አልፎም ቢሆን ልዑል ራስ ምሩም ሆኖ ሌሎች የጦር አለቆች ምሳ አብረው የሚበሉበት ጊዜ አለ። ከሰዓት በኋላ ለአጭር ጊዜ ጋደም ይላሉ። እንደነቁ ውሳኔ የሚፈልግ ጉዳይ ካለ በቀረቡት ወረቀቶች ላይ ውሳኔ ይሰጡና የሲቪል ልብስ ይቀይራሉ። የሥራ ቀጠሮ ተይዞም ከሆነ የቤተ መንግስት ጀነራሎቹ ወይም አቃቤ ሰዓታቱ በሚሰጡት ማስታወሻ መሰረት ጊዜውንና የሚገናኙትን የባለስልጣንና የሀገሩን ስም ጭምር ከመኝታ ቤታቸው ደጃፍ ላይ ከተዘረጋው ጥቁር ሰሌዳ ላይ ይመዘገብላቸዋል። ከመኝታ ቤት ሲወጡ መልከት ይሉና ለአቀባበል ፕሮግራሙ ይዘጋጃሉ። ቀጠሮ ከሌለ ግን ሌላ የማህበራዊ መርሃ ግብር ይያዛል። በዚህም መሰረት 11 ሰዓት አካባቢ በየሆስፒታሉ የተኙ ባለስልጣኖች፣ የቤተሰብ አባሎችና የሚያውቋቸው ትልልቅ ሰዎች ስም ዝርዝር ይቀርብላቸውና ከመካከላቸው ለመጠየቅ የሚፈልጉት ካለ ፍራፍሬና ሌሎች አስፈላጊ ነገሮችን በኮምቢ ቮልስዋገን መኪና አስጭነው ወደ የተኙበት ሆስፒታል በመድረስ አጽናንተው ይመለሳሉ። የሚጠየቅ ህመምተኛ ከሌለ ግን በሰበታ፣ በደብረ ዘይት ወይም በገፈርሳ አቅጣጫ ሽርሽር ይወጣሉ። በገፈርሳ አቅጣጫ ሲሄዱ የከተማውን የውሃ ግድብ ይመለከታሉ። በመንገዳቸው ላይ መኪና አስቆመው ሰዎችን ያነጋግራሉ፣ ስጦታም ይሰጣሉ። በእግርም ሆነ በመኪና ሲሄዱ አይፈሩም።
አንዳንድ የደህንነት ጥቆማ ሲደርሳቸው እንኳን እግዚአብሔር ይጠብቀናል ይላሉ እንጂ ካሰቡበት መንገድ በፍጹም አይቀሩም። ከሽርሽር ሲመለሱ ጥቂት አረፍ ብለው መጠነኛ ራት ይቀምሳሉ። ብዙውን ጊዜ ራታቸው ፖም፣ ብርቱካንና በልዩ ሁኔታ የተዘጋጀ የአትክልት ሾርባ ወይም አጥሚት መሳይ ነገር ነው። የፈረንሳይ ኮኛክ አልፎ አልፎ ይጠጣሉ። ጠርሙሱ ለብዙ ቀናት አያልቅም። ግማሽ ሲደርስ ከጠረጴዛቸው ስር ያስቀምጡታል። ጠጡት ማለታቸው ነው። አዲስና ሙሉ ኮኛክ ሳይቀርብና ሳይቀምሱትም የጎደለውን የሚነካ የለም። አንዳንዴም ለወደዱት ዳረጎት ስለሚሰጡ በእርጋታ መጠበቅ አንዱ የሥነ ሥርዓት ግዴታ ነበር። ስልጣንና ውሳኔያቸውን በሚመለከት በተለይ ሹመት ሲሰጡ ተፈሪነታቸው ጎልቶ ይወጣል። ተሿሚዎቹም ጫማ ይስማሉ። ይህን መሳይ ትህትና ማሳየት እንደ ክብር እንጂ እንደ ውርደት አይቆጠርም። ውሳኔ አሰጣጣቸውን በሚመለከትም ከሚኒስትሮች ከወይዛዝርትና ወታደራዊ ባለስልጣኖች የሚቀርቡ አቤቱታዎችን ውሳኔ የሚጠይቁ ጉዳዮች ተዘጋጅተው ይቀመጡላቸዋል። ቀን ያልተመለከቷቸውን ጉዳዮች ማምሻውን ካልጋቸው ላይ ጋደም ብለው በራስጌ መብራት አንብበውና ወስነው ያድራሉ። ያልተስማሙበት ከሆነ ምልክት ሳያደርጉበት ካልጋቸው ግርጌ ጣል ያደርጉታል። የፍርድ ጉዳይ የሆነ እንደሆነ ግን በተለይም የሞት ፍርድ ሲሆን ውሳኔያቸውን በቀይ ቀለም ያጸናሉ። ካልተስማሙበት ግን ይቆይ ብለው ምልክት ያደርጋሉ። ጧት የእልፍኛ አስከልካዮች ደብዳቤዎቹን ሰብስበው በቦርሳ በማድረግ ወደ ታላቁ ቤተመንግስት ቢሮአቸው ይወስዱታል። ተጨማሪ ውይይት የሚያስፈልገው ካለም ባለጉዳዮቹ ሲቀርቡ ይከናወናል። ጃንሆይ ሴት ወይዛዝርትን ማክሰኞና ሐሙስ ይቀበላሉ። በእነዚህ ቀናት የግል አቤቱታም ያቀርባሉ። የተዋቡ ደርባባ ወይዛዝርት እጅ ይነሳሉ። ጃንሆይም ስለ መሬት ነክ ወይም ስላልተፈጸመላቸው ጉዳይ ውሳኔ ይሰጡላቸዋል። ወይዛዝርትን በሚመለከት ንጉሱ ገር ልብ እንደነበራቸው በቅርብ የሚያውቋቸው ይናገራሉ። ተክለ ጻዲቅ መኩሪያም ነገሩን ጎሰም አድርገው ታልፈዋል። በሌላ በኩል ደግሞ የነፍስ አባታቸው የነበሩት ሊቀ ስልጣናት አባ ሀብተ ማርያም ንጉሱ በዓመት 3 ጊዜ እየቆረቡ በህርመት እንደኖሩ ይመሰክራሉ። ያም ሆነ ሰልካካ መልክ እንኳን የሴቶችና የወንዶችን ቢሆን ወደ ቤተ መንግስት መቃረቢያ ሀብት ነበር። የክብር ዘበኞችና በቅርብ አጃቢዎች ምልመላ መልክና ቁመና በጥንቃቄ ተመርጦ የሚከናወን ነው። የመንግስታቸውንና የንጉሱንም ግርማ ስለሚያደምቀው ዘዴው ተወዳጅ ነበር። መልከ ጥፉ የሚባል ሰው ምናልባትም ጃንደረባ ካልሆነ ወይም የተለየ ክህሎት ከሌለው በስተቀር የመንግስታቸው ገጽ ሆኖ ለመቅረብ ቅድሚያ አያገኝም። የንጉሱን ስብናን በሚመለከት ለሚወዱትና ለሚያምኑት ሰው ቸርና ለጋስ መሆናቸው ይገለጻል። ከጠሉ ደግሞ የዚያኑ ያህል አያወላዱም። ደፋር ናቸው። የግቢያቸውን አንበሳ በእጃቸው ስጋ ሲያቀርቡ ፍርሃትና ድንጋጤ አይታይባቸውም። እንስሳትንም ስለሚወዱ ለፈረሶቻቸውና ለላሞቻቸው በጨው የታሸ ሽምብራ ይቀልባሉ። የመኸር ጊዜ ሲሆን የሽምብራ እሸት ይሰጧቸዋል። እንስሶችም የዳረጎት ጊዜውን ስለሚያውቁት ገና ንጉሱ ከሩቅ ብቅ ሲሉ ይቁነጠነጣሉ። ንጉሱ 5 ሾፌሮች ነበሯቸው። ዋናው ጀነራል ሉሉ እንግሪዳ ሲሆኑ ከአፋር ብሔረሰብ የተገኙ ናቸው። ሌሎቹ ግራዝማች ዑመር፣ መቶ አለቃ ኃይሉና አቶ ወንድሙ ይባላሉ። የቀዳማዊ ኃይለ ሥላሴ ጠባያቸው ብዙ መልክ ነበረው። ቸር፣ ንፉግ፣ በቀለኛ፣ ርህሩህም ይሆናሉ። ፈካ ባሉ ጊዜና ሁሉም የተረጋጋ ሲሆን መለገስ ይወዳሉ። ለቤት በሚያስደስት ውሳኔ ይሰጣሉ። ለአገባ ነው ጌታዬ ዳሩኝ ሲባሉማ ደስታቸው ወሰን የለውም። ወዲያውኑ እገሌ ብለው በጆሮ ሽክ በማለት በል እንግዲህ አዘንላል ይላሉ። በዓመት በዓልም ለቤተ መንግስት ሰራተኞች የገንዘብ ስጦታ ይሰጣሉ። ጃንሆይ ችሎታ የሌለውን ሹማቸውን የማትረባ እምነታ ጉዳይ ነው ብለው የሚጠረጠሩትን ደግሞ ወስላታ በማለት ይሰድቧቸዋል። ከስድብ በፊት ግን ግርማዊነታቸው ለባላንጣቸው በቅድሚያ ምክር ይሰጣሉ። የደረሳቸውን መረጃ መነሻ አድርገው ምን አድርገን ነው እንዲህ ያሰብክ ብለው ፊት ለፊት ያነጋግራሉ። ምህረትም ያደርጋሉ። ግን በመጨረሻ ከወሰኑ አይመለሱም። ቆራጥ ናቸው፣ ወኔ ያላቸው። ሲያረጁ ግን በራሳቸው ሚዛን የመወሰኑ ጉዳይ የራቃቸው መጣ። ካጠገብ ካሉ አሸዋቂዎችና የፖለቲካው መንገድ ከማያውቁ የሚደርሳቸውን ተራወሬ መስማትና በዚህ መነሻ መወሰን አበዙ። ጃንሆይ ቀጠሮ ያከብራሉ። እንግዶችን ምሽት ከ11 እስከ 12 ሰዓት ባለው ጊዜ ሳያዛንፉ ይቀበላሉ። ግርማዊነታቸው በጊዜ አይተኙም። አንዳንዴ እስከ እኩለ ሌሊት ድረስ ይቆያሉ። ማታ ማታ ቶሎ ወደ መኝታ ቤት አይሄዱም። አንዳንዴም አመሻሽ ላይ ፊልም ከቤተሰብ ጋር ያያሉ። አሳሳብ ጉዳይ ሲኖርና ልጆቻቸው ውጭ ሀገር ከሆኑ ሌሊት የሚደውሉበት ጊዜ አለ። ልጆቻቸውን ይወዳሉ። ልጆቹ ግራምፓ ወይም ግራንድ ፓፓ ሲሉ በፈረንሳይኛ ቃል ይጠሯቸዋል። ቃሉን መጠቀማቸው የንጉሱ የልጅነት ትምህርት ወደ ፈረንሳይ ያደላ ስለነበር የልጆቻቸውም ለዚህ ባህል ቅርብ የመሆን ውጤት ይመስላል። ጃንሆይ ማለዳ ከሚነቁ ዝነኞች አንዱ ናቸው። 11 ሰዓት ሲሆን ይነቃሉ ይባላል። በስላሴ ኃይል እንደነገሱ ለህዝባቸው ማሳመን የተሳካላቸው አባባ ጃንሆይ ይጸልያሉ፣ ያስቀድሳሉ። እስጢፋኖስ ቤተክርስቲያንን ይወዱታል። በ1909 ዓ.ም የሰገሌን ጦርነት በለተቀኑ ስላሸነፉ ነው ይባላል። ልጅ ኢያሱን የረቷቸው እስጢፋኖስ በሚዘከርበት መስከረም 17 ቀን 1909 ዓ.ም ነበር። ጃንሆይ ሲበዛ ጸሎተኛ ናቸው። ጸሎት ቤታቸው ውስጥ ስልክ ቢኖርም
ጸሎት ላይ ሲሆኑ አያነሱትም። ጃንሆይ ለገላቸውም ይጠነቀቃሉ። አልባሾቻቸው እጆቻቸውን በሳሙና ሳይታጠቡ ልብሶቻቸውን ለመንካት አይፈቀድላቸውም። ከ1964 ዓ.ም በኋላ ግን እርጅና እንደተጫናቸው ያስታውቅ ነበር። አይናቸው መፍዘዝና ጉልበታቸው መድከም ጀመረ። ለሰው የማይከሰተው በጥንቃቄ ስለሚራመዱ ነው እንጂ መዳከማቸው በቅርብ ላሉት ሰዎች ግልጽ ነበር። ትልልቅ ውሾቻቸውን በድንገት ጠልፈው እንዳይጥሏቸው አጃቢዎቻቸው በንቃት ይከላከሉላቸዋል። የማስታወስ ኃይላቸውም እንደ ቀድሟቸው ስሉ መሆን ተወ። ወደ መጨረሻዎቹ ወራትም የጠባይ ለውጥ ታይቶባቸዋል። የባለስልጣኖቻቸው ቀስ በቀስ መታሰር እንደሚያስጨንቃቸው ይታወቅ ነበር። በተለይ የደርግን አካሄድ በቅጡ ያለመረዳታቸው በጥበብ እየሸፈኑት ነው እንጂ የውስጣዊ መረበሽ ስሜት እንዳወካቸው ላስተዋለ ሰው አይጠፋውም። ደርግ ዘውዱ እንዳለ እንዲቆይ እናደርጋለን፣ ባለስልጣናቱ ግን ሀብት ማግበስበስ አብዝተዋል፣ ለእርስዎ መረጃ የሰጡትም ስለዚህ እነሱ በህግ ይዳኛሉ ሲላቸው ከደርግ ጋር ለመስራት ዝንባሌ ማሳየታቸው ዘግይቶ ነገሩ ሲገለጥላቸው ለንዴት ዳርጓቸዋል። ከጃንሆይ የእልፍኝ አሽከሮች አንዱ ስለ መስከረም 2 ቀን 1967 ዱብዳ ሲናገሩ በንጉሠ ነገሥቱ ላይ አደጋ ይመጣል ብለን በፍጹም ስላልገመትን ጥንቃቄ አላደረግንም እያሉ ይጸጸታሉ። አበቃን። ሰላም ይስጥልን።